ሰላምና የተወደዳችሁ ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ የትንሳኤ በዓል ምክንያት በማድረግ መልእክት አስተላለፉ። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ ለ2018 ዓ.ም የትንሳኤ በዓል የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በመልእክታቸው ወቅታዊ ሀገራዊ ጉዳዮችና የበዓሉን መንፈሳዊ ፋይዳ በዝርዝር አመላክተዋል። ፕሬዝዳንቱ በመልእክታቸው የትንሳኤ በዓል ጥላቻን በፍቅር በቀልን በይቅርታ የምናሸንፍበት ሊሆን እንደሚገባ ቄስ ደረጀ ጀንበሩ አሳስበዋል። በተለይ በሀገሪቱ አስተማማኝ ሰላም እንዲሰፍን፣ የህዝቦች አንድነት እንዲጠናከር፣ ሁሉም በቅንነት እና በታማኝነት እንዲሰራ ጥሪ አቅርበዋል። ዘንድሮ የሚካሄደው ሀገራዊ ምርጫ የዜጎች መብት የሚከበርበት ሰላማዊና ዲሞክራሲ በሆነ መንገድ እንዲጠናቀቅ ሁሉም የበኩሉን ኃላፊነት እንዲወጣ አሳስበዋል። አብያተ ክርስቲያናትም ለሂደቱ ስኬት በጸሎት እንዲተጉ አሳስበዋል። በደቡብ ኢትዮጵያ በጋሞ ዞንና በተለያዩ አካባቢዎች በደረሰው ከባድ ዝናብና የመሬት መንሸራተት አደጋ ህይወታቸውን ላጡ 125 ወገኖችና ለተፈናቀሉ ዜጎች ካውንስሉ የተሰማውን ጥልቅ ሐዘንም ገልጸዋል። በዓሉን ከብር እነዚህ ወገኖች በመርዳትና የፍቅር ማዕድን በማጋራት ሊሆን እንደሚገባ ፕሬዝዳንቱ አሳስበዋል። ቄስ ደረጀ ጀንበሩ በመጨረሻም የትንሳኤ በዓል እንኳን አደረሳችሁ፣ እግዚአብሔር ህዝባችንን ሀገራችንን ይባርክ በማለት ስለመላው የእምነቱ ተከታዮችና ለኢትዮጵያውያን በሙሉ የመልካም ምኞት መግለጫቸውን አሳርገዋል። ወንጌል አማኞች አብያተ ክርስቲያናት ካውንስል ለመላው ኢትዮጵያውያን በሀገርም ውስጥ ከውጭም ሀገር ላሉ ይህንን ቋንቋ ለምትሰሙ በሙሉ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለማለት እንወዳለን። የጌታችን የኢየሱስ ክርስቶስን የትንሳኤን በዓል ስናከብር እንግዲህ ትንሳኤ እንዳለ ከሞት ባሻገር ሞት የመጨረሻው እንዳልሆነ ይልቁንም ከሞት ባሻገር ህይወት እንዳለ ኢየሱስም ደግሞ ለዚህ መነሳቱን የምናበስርበት ትልቅ በዓል ነው። ሞት ጨለማ ነው። ሞት ክፉ ነገር ነው፣ አስደንጋጭ ነገር ነው። ግን ደግሞ ተስፋ እንዳለ፣ ግን ደግሞ ከእንደገና ህይወት እንደሚቀጥል የምናበስርበት ነው የትንሳኤ በዓል ማለት ነው። እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሰን እላለሁ። እንግዲህ ኢየሱስ እግዚአብሔር የሰው ልጅ የወደደበት የመጨረሻው ምልክት ብዙ ነገር ቸርነት አድርጓል ለሰው ልጆች። ሰማይ ምድርን የፈጠረው ለሰው ነው። ሰውን ከመፍጠሩ በፊት ቅድመ ዝግጅት አደረገ። ሰማይ ምድር፣ አየር፣ ውሃ፣ ምግብ ሁሉን አመቻችቶ የክብር እንግዳውን የሰው ልጅን መጨረሻ ነው ያመጣው እና አንድ ሰው እንኳን ቢሆን ኢየሱስ ይሄን ያደርጋል። ብዙ ስለሆነን አይደለም፣ የሰው ልጅን ይወዳል እና ቅዱስ ቃሉን ሰጠ፣ ቅዱሳን አገልጋዮች ሰጠ እና እግዚአብሔር መጨረሻ ያደረገልን አንድያ ልጁን የሚወደውን በኃጢአት ለወደቅን ሞት ለተፈረደብን አምላክ ስጋ ለብሶ በምድር ላይ ሰው ሆነ። የባሪያን መልክ ያዘ። ኢቭን እግራችን እስከማጠብ የመጨረሻ ፍቅሩን የገለጠው ግን በመስቀል ላይ ለሰው ልጆች ሁሉ ቤዛ ሆኖ ራሱን መስዋዕት ማድረጉ ነው። ከዚህ በላይ ማድረግ ቢችል ያደርጋል፣ ግን የመጨረሻ በመስቀል ላይ ደሙን ማፍሰስ ስጋውን መቁረስ ነው እና ሞተልን። ያ ማለት በሱ የሚያምኑ ሁሉ ይድኑ ዘንድ አርነት ሆነ፣ የምስራች ሆነ። ትልቁን ስራ አቀለለልን። አምነን እንድንድን ኢየሱስ ክርስቶስ በእኛ ምትክ ሞተ፣ ተነሳ፣ አርጎ በሰማይ በአብ ቀኝ አለ። ለሕያዋንና በሙታን ሊፈርድ ደግመኛ ይመጣል። ስለዚህ ለኢትዮጵያ ሕዝብ ለዓለም ሁሉ ዛሬ ምለው ይህንን መድኃኒት ጌታ በእምነት እንዲቀበሉ ደግሞም እሱን እያመሰገንን ምጽአቱን እንድንጠብቅ ነው። በተረፈ ፍቅርን አስተምሮናል። ያው እሱ ስጋውን ቆረሰልን፣ ደሙን አፈሰሰልን። እኛ ግን ለወንድሞቻችን ያለንን ማካፈል ትንሿ ነው። በእውነት ብዙ በደላችንን ይቅር እንዳለን እኛም የበደሉንን ይቅር ማለት፣ ቂም አለመያዝ፣ አለመበቀል እና በትህትና ራሱን ባዶ አድርጎ እንደመጣው ትህትናን ከኢየሱስ ተምረናል። ባልንጀራዬ ከኔ ይሻላል በማለት የሰው ልጆችን መውደድ፣ ብሔር፣ ጎሳ፣ ነገድ ሳያግደን እርስ በርስ እንድንዋደድ ኢየሱስ አስተምሮናል እና መልካም በዓል ይሁንልን። በክርስቶስ በማመን
የዘላለም ሕይወት እንድንገባ እግዚአብሔር በጸጋው ይርዳል። የወረዳውን ስም ሙሉ በሙሉ ቃለ ሕይወት በማለት ስያሜ እንቀይራለን በማለት የወረዳው አመራር ተናግረውናል ሲሉ ደስታቸውም እጥፍ ድርብ ነው። የወረዳው ህብረተሰብ ጥያቄው የውሃ ነበር፣ እግዚአብሔር መልስን ሰጥቶናል በማለት በኦሮሚያ ክልል ምስራቅ ሐረርጌ ዞን ሚደጋ ቶላ ወረዳ ህብረተሰብ ዘላቂ የንጹህ መጠጥ ውሃ አገልግሎት ተጠቃሚ በሆኑበት ሂደትን ያነሱት የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን የአስቸኳይ ጊዜ እርዳታ ማቋቋሚያ ማናጀር የሆኑት አቶ አብርሃም አለምቦ ከዝግጅት ክፍላችን ጋር ቆይታ አድርገዋል። ተከታትለን እንመለሳለን። ስሜ አብርሃም አለምቦ ይባላል። በዚህ በኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን እንደ አስቸኳይ ጊዜ እርዳታና መልሶ ማቋቋሚያ ፕሮግራም ማናጀር ነኝ። ሐረር ላይ ምስራቅ ሐረርጌ ላይ የተሰራውን ስራ በሚመለከት የዛሬ 2 ዓመት በፊት ነው ፕሮጀክቱን ይዘን ወደ ቦታው የሄድነው እና አሴስመንት ወይም መጀመሪያ ጥናት ስንሰራ ሰዎች ትልቁ ጥያቄያቸው ውሃ እንደሆነ ውሃ ለመቅዳት ከ25 ኪሎ ሜትር በላይ ተጉዘው ውሃ እንደሚያገኙና ከወንዝ ላይ ወደ ቤት ሲመለሱ ጧት ዶሮ ሳይጮህ እየወጡ በኋላ ማታ ደግሞ ሰው ከተኛ በኋላ ውሃ ይዘው እንደሚመለሱና ከፍተኛ የውሃ ችግር እንዳለባቸው ነው እንግዲህ በጥናቱ የተረዳ ነው። በዛ ጥናት መሰረት ነው ፕሮጀክቱ ዲዛይን የተደረገው። ከዚያ በኋላ በሁለት መልኩ የአካባቢውን የውሃ ችግር ለመቅረፍ ነው ያሰብነው። አንደኛ ጥልቅ ጉድጓድ ቁፋሮ ማካሄድና ሁለተኛ ደግሞ ሌሎች ውሃ ሊሰጡ የሚችሉ ምንጮችን አይቶ የተበላሹትን መገንባት ነበረ። እንግዲህ የተበላሹ የውሃ ምንጮችን ከመጠገን አንፃር ወደ 2 ቀበሌዎች ላይ ተገቢ የሆነ የውሃ መስመር ጥገና ተካሂዷል። ሽንት ቤቶችም በ2 ትምህርት ቤቶች ላይ በ2 ቀበሌ ተቆፍሯል። ከሁሉ ስራ ትልቁ የዚህ የውሃ የጥልቅ ጉድጓድ ውሃ ማካሄድ ነው። እሱን ኦሮሚያ ውሃ ቢሮ ጋር በጥምረት ነው ጥናት ያካሄድ ነው። ጥናቱ ከተካሄደ በኋላ ወደ 350 ሜትር ጥልቀት ላይ ውሃ ሊገኝ እንደሚችል ጥናቱ አሳየን። ከዚያ በኋላ ይህንን ስራ መስራት የሚችል ተቋም ማግኘት ነበረብን። ጨረታ አውጥተን አንድ ተቋም አገኘ ነው። ያ ተቋም ወደ ስራ ገባ። እንግዲህ ቁፋሮ በጣም ብዙ ቻሌንጆች ነበሩ። የመሬት መደርመስ፣ አለት በመሃል ላይ መቅጠም፣ እነዚህ አይነት ነገሮች ነበሩ። ግን ያን ሁሉ አልፈን ውሃው በ281 ሜትር ላይ ውሃ ተገኝቷል። እንግዲህ በጄኔሬተር እንዳናደርገው ሰዎች ወደፊት ጄኔሬተርን አፎርድ ማድረግ ስለማይችሉ ያ የወጣው ውሃ ሶላር ፓምፕ እንዲገጠም ነው ያደረግነው። ምክንያቱም የማህበረሰቡን አቅም ባገናዘበ መልኩ ውሃው በሶላር ፓምፕ እንዲወጣ ነው የተደረገው። ከዚያ በኋላ የሶላር ፓምፕ ተገጥሞለታል። በአጠቃላይ ወደ 11 ኪሎ ሜትር የሚፈጅ የውሃ መስመር ዝርጋታ ተካሂዷል። በነገራችን ላይ 100 ሜትር ኪዩብ የሚይዝ ሪዘርቫየርም ተሰርቷል። እንግዲህ የውሃው ስራ በጣም አስቸጋሪ፣ ብዙ ፈተናዎች የነበሩበት፣ በቂ ማቴሪያል ገበያ ላይ ያለመገኘት፣ ተጫራሽ ከተገኘ በኋላ ደግሞ እቃው ገበያ ላይ ባለመኖሩ ወደ ኋላ ማለት፣ ያንን ሁሉ ምዕራፍ ማለፍ ግድ ሆነብን። በመጨረሻ ሁሉንም አልፈን ያንን አሳክተናል። አንደኛ አካባቢው የውሃ እጦት ያለበት አካባቢ ከመሆኑም በላይ ህዝቡ ለቃለ ሕይወት ሊሰጥ ያለው ግምት በጣም ከፍተኛ ነበረ። ቢበላሽም መጥፎ ስም ተሰርቶ ቢያልፍም
በጣም ትልቅ ስም እንደሚወጣ ነበርና የጠበቅነው በዛ ብዙ ስራ ሰርተናል። አንድ የወረዳው የውሃ ቢሮ ኃላፊ የወረዳው የውሃ ቢሮ ኃላፊ ሲናገር እናንተ ያወጣችሁት ውሃ የወረዳውን የውሃ ሽፋን በ40% ጨምሯል ካለ በኋላ እንዳውም እድል ኖራችሁ አንድ የውሃ ቦኖ አንድ የውሃ ጉድጓድ ቢትቆፍሩ ወረዳውን በሙሉ ቃለ ሕይወት በሚል ስም እንቀይራለን እስከ ማለት ድረስ የደረሰበት የህዝብም የመንግስትም ትልቅ ደስታ የተንጸባረቀበት ጊዜ ነበረ። ህዝቡ በጣም ይጠብቃል። አብዛኛውን ከዚህ ስራ የተነሳ የቃለ ሕይወት ስም በወረዳው ላይ በሚደጋ ቶላ ወረዳ ላይ በጣም ትልቅ ስፍራ አግኝቷል። ወደ ማህበረሰቡ ስንሄድ ችግራችሁ ምንድነው ብለን ስንጠይቅ የምግብም ችግር ውሃ ነው፣ የስርዓተ ጾታ ችግርን ውሃ ነው፣ የልብስ ችግርን ውሃ ነው። ሁሉም ከአንድ እስከ 3 ዋና ችግር ብሎ የሚጠቅሱት ውሃ ነበርና ያንን በደንብ አድርገን ለመመለስ እንግዲህ ችለናል። ይህ ውሃ እንግዲህ የዛሬ 3 ቀን በፊት ተመርቋል። በምረቃው ሂደት ላይ በተለይም የምረቃውን ስነ ስርዓት ወረዳው በራሱ ወጪ ነው ያዘጋጀው። ትልቅ ስፍራ ሰጥተው ስለነበረ ወጪ አውጥቶ ድንኳን ተክለው ብዙ ዝግጅት አድርገው የውሃውን የምረቃ ስነ ስርዓት ለማካሄድ የተቻለበት ሁኔታ ነበረ። በዚህ መሃል ህዝቡ በምረቃው ዕለት የተናገረውን ቃል ቢጠቅስ ጥሩ ነው። ዝማሬ አውጥቷል። ይሄ ዘፈን ሊባለው ዝማሬ አላቅም፣ ብቻ ሲያወጡ ቃለ ሕይወት ካለ ውሃ አለ የሚል አዝማች አውጥተው በምረቃው ዕለት በጣም በሰፊው ያደመቁበት ሁኔታ ነበረ። ባህላዊ ልብስ የአካባቢውን ባህላዊ ልብስ ለብሰው ልዩ ድምቀት አሳይተው ምረቃውን ያካሂዱበት ሁኔታ ነበረ እና ይሄ ትልቅ የህዝቡን የጠየቁት ነገር የማግኘት ትልቅ እርካታ የመስጠት ምልክት እንደሆነ ነው የተረዳ ነው። በጣም ደስ በሚል ሁኔታ እንግዲህ ስራው ተከናውኗል። ሰራተኞችም በዚህ ስራ የተሳተፉትም ትልቅ ዋጋ የከፈሉበት ሁኔታ ነበረ። ግን በስተመጨረሻ ውሃው እንግዲህ ተሰርቶ 6 ቦኖች አሉት። በ6ቱም ቦኖች ውሃው የገባበት የውሃ መስመር ዝርጋታ ቅድም እንዳልኩኝ 11 ኪሎ ሜትር የሚፈጅ የውሃ ዝርጋታ እንዳለቀ ወደ 18000 ሰው የዚህ ውሃ ተጠቃሚ ሊሆን እንደሚችል በዚሁ መልክ እግረ መንገድን ጠቅሼ ማለፍ ይወዳለው። አሁን መጨረሻ ላይ ጥቃቅን ስራዎች ይቀራሉ። ይሄ በተገጠሙ ቦኖች ላይ ፎሴት የማስገባት መስመር ፍተሻ የማድረግ እና የመሳሰሉ ጥቃቅን ስራዎች ይቀራሉ። 99 በመቶ ስራው እንግዲህ ተጠናቋል። ከቅርብ ጊዜ ከአንድ ሳምንት 2 ሳምንት በኋላ ፉሊ ውሃ ኦፕሬሽናል ስለሚሆን ህዝቡ የውሃው ተጠቃሚ እንደሚሆን በዚህ አጋጣሚ ማረጋገጥ ይወዳሉ። አመሰግናለሁ። በተመሳሳይ ዜና ቃለ ሕይወት የውሃ ጥማችንን አስታግሶልናል፣ ዛሬም ነገም ፈጣሪያችንን እያመሰገንን እንኖራለን በማለት የሚደጋ ቶላ ወረዳ ገዳ ዋርጂ ያና ጉዲና አካባቢ ነዋሪዎች ተናገሩ። ይህም መረጃ ተጨማሪ ያለን ተከታትለን እንመለስ። አኒ ጎዲና አረርጌባ አና ሚደጋ ቶላ አራዳ ጅራታ አራዳ ኡርጂ ገንዳ ሰዊ ሀጃም ዞኒ ለመፋጀቹ ከናፉ ኤጋ ቃሊዮን ኩን ዱፌ ኢራዱረ ኑቲ ነመሞ ጎዳንቱ ደሞ ጎዳና የኔ ዋንከት ይሩ ዱራን ቀብሉ ቱሬ አማ ዱራ ኤጋ ቃሊዮን ኩን ዱፌ ሞ ሁበታ ሚቲ ቁበታ ዳባ ከና ወጂ ሁበታ ሚቲ ቁበታ ስሜ አብደላ ዑመር እባላለሁ። በሚደጋ ቶላ ያና ጉዲና አካባቢ ነዋሪ ነኝ። እኛ ድሮ ምንም አልነበረንም። አሁን ግን ቃለ ሕይወት ከመጣ በኋላ በትምህርት፣ በጤና፣ በሕክምና ተጠቃሚ ሆነናል። ልጆቻችን ትምህርት ቤት የመማር ዕድል አግኝተዋል። ከራብና ከችግር ወጥተናል። የወተት ላሞች ተገዝቶልናል። ወተት አጠጥተውናል። እኛ በዕድሜ የገፋን ሰዎች
ተከብረን ለታሪክ ነጋሪ አድርጎናል። ወደ ከፍታ መጥተናል። ዳበተ ቃሌው ሆና ወጂን ኤጋ የነ ኦጓድራ ሁበተ የነ ኢሮ ማቦደ ቁበታ ዳበተ ሆና ወጂን ቁበታ ውሊ ቁበኔ ኦጓድራ ትሚጋን ጎዳንቱላ ጀነቲ ያደፍ ከም ነጭ ኦጓድራ ሚጋን ዳበ ሆና ድሩ አመ ዳበ ሆና ገራን ቤለኒ ባኔ ዴቡኒ ባኔ በርኖተ ትስኒ ባኔ ጅሩተኛ ኑቲ ሃንጋ መንጉዶን ከበጀምኔ መንጉዶን ከበጀምኔ ሴና ተወሬ መንጉዶ ፍላያን ተከረ ይረቸው ጉዲና ገረ ጉዲና ኸናፉ ዋን ተናጅ ጀሪኒ ፍጤ አናንገንማን ቀበጭ ሃያ አኒ ጅራርቶ አረርጌ ባ አና ሚደጋ ተራራ ገንደ ውርጂራ ዱጋዳኑ ትሞ አካዱ በርቲቲን ኦሶ ያኑ ዛ ኩለለማ መነት ገላ ኩለለማን ተነራ ዱበርቲን ተኛ ተወልፋ ቀብዱ ተዳይማ ቀብዱ ተውልፋቱን ገረት ኑራሚ ደምቴ ተሞ ዳይማ ቀብዱሱን ዳይምኑ ዱባ ቆንቆ ኛታዋን ጎረቱን ደባ ወጂን ዱራን ከነ ከይሰ ገሌ خرارة كم ما تجولين كون كوان قولون دمني سبب سنيتين جولين هنكنا كيسنو راقلتي جرتي دوبارتي እኔ ነዋሪነቴ በሚደጋቶላ ገዳ ወርጃ አካባቢ ነዋሪ ነኝ። ማለዳ 12 ሰዓት ነው ውሃ ለመቅዳት ወተን አምሻሽ ላይ ወደ ቤታችን የምንመለሰው። የአካባቢው ሴቶች የምታዝል ልጅ ያላት ደግሞ አዝላ ውሃ ልትቀዳ ከፊት ከኋላ ተሸክማ ትሄዳለች ልጆቿን። ምን እንደምናደርጋቸው ግራ ይገባን ነበር። በጣም ብዙ ህመም ውስጥ የገቡ እናቶችም አሉ። በዚህ ሁኔታ በጭንቅ ውስጥ ነበር የምናሳልፈው። ልጆቻችን ማስተማር ማሳደግ አልቻልንም ነበር። አሁን ቃለ ሕይወት ከመጣ በኋላ ይሄ ሁሉ ጭንቀት ተቀርፎልናል። ቃለ ሕይወት ጥማችንን አስወግዶልናል። ፈጣሪያችንን እያመሰገንን ዛሬም በቃለ ሕይወት ምክንያት ውሃ እየቀዳን ለሚያስፈልገን ነገር ሁሉ እየተጠቀምን ነው። ይህ ውሃ ስለሰጠን ቃለ ሕይወትን እናመሰግናለን። አሁንም ነገም እንደ ሴት እያመሰገንን እንኖራለን። ፍየል ሰጥተውናል፣ ስራ ስሩ ብለው ስራም ሰጥተውናል። ብዙ ነገር ከቃለ ሕይወት ተምረናል። ለልጆቻችን የትምህርት ቁሳቁስም ሰጥቶናል። ቃለ ሕይወትን አመስግነን አንጠግብም። ቃለ ሕይወት ከዚህ በኋላ አብሮን እንደሚቀጥልም አምናለሁ። ቃለ ሕይወት ውስጣችንም ነው። እኛ ሴቶች ምስጋናችንን መግለጽ አቅቶናል። ቢሻን ደባፍ ሳን ኑቲያረን ገጅብኒ ባደኑ ሀለኑ ራፌ ቢኔስኑ ራኛት ተመናሞ ኢልማንኩ ቢሻን ደባፍ ኑራ ጎዳማን ጭንቂ ያዳዳ ኑሙደቴ ጅራ ኢልማን ዩኒቨርሲቲ እንደንደኙ ጥሊ ራሚጨቹ እንደንደኙ sababa saniitiin qaaloot nullee ottichan qabnellee re'eenuu kennee walitti laurumsa hojjedha karaa dalagaa kanallee deebi'a akkana carraaqadha jee furmaata inni nuu godhu jiru waa hedduurraa baran faayidaa daa'imman keenya harka qalleeyyii jee dabtara nu gargaaree harka meeqaatam keessaaf galata isaa hedduu himuu maamu fixumaa hin dandeenyu galata qaaloot eegeen kun agarsiisa nutillee faayidaa fuulduraatiif illee bal'ina nagaree ifaafu bajenoota harkana ta'eetu qaba waan duraan hin qabne waan duraan hin baratin nuti eega qaalootira barannee qabne jechuudha. Arrammoo shukritti galfannee onnee tana labbee keessa qaaloota akka dubartiidha. Arrallee ganaallee nuu dabaluudha barbaannaa jechuudha. Dhalan duubaaf nuu dabalee faayidaa adda addaa akka nu garsiisu qaaloota. Agarree jirra ammaafis boruufis nuufi inni qaamolee onnee teenya keessa nu jira qaaloota. Hojii meeqaatam dubartiin galata isaa himuu fixumaa hin dandeessu dubartiin galata qaaloo. Sanitti galatomaa sanitti arra. እንደ ነዋሪነቴም እዚሁ ነው። ተወልጄ ያደኩም እዚህ ስለሆነ የአካባቢውን ሁኔታ በደንብ ነው የሚያውቀው። ከዚህ በፊት የዚህ የሚደጋ ቶላ ወረዳ ነዋሪዎች ውሃን የሚያገኙበት በበጋ ጊዜ ከዚህ ርቆ 20 ምናምን ኪሎ ሜትር ላይ ጉቤሌ የሚባል ወንዝ ያለ ከዚህ ደግሞ ኤሬድ የሚባል ወንዝ ያለ ወንዙ መካከል ነው ያሉት። አሁን በጋ ሲሆን ጊዜ ውሃ ፍለጋ 6 ሰዓት ወደዛ ወደ ውሃ ፍለጋ ይሄዳሉ። 6 ሰዓት ይመለሳሉ። አንድ ቀን ሙሉ ውሃ ፍለጋ ነው ስራውን ጊዜያቸውን የሚጨርሱት። ልጆቻቸውን የሚንከባከቡበት ጊዜ የላቸውም ነበረ። መሀል መንገድ ላይ ብዙ ችግር ነግታት ጠዋት ጎ ሳይቀድ ተነስቶ
ሄዶ 6 ሰዓት ነው እዛ ደርሶ 12 ሰዓት ወደ ቤት ይመለሳሉ። አሁን እንግዲህ እነሱ እዛ ሲሄዱ የሚጎዱ እነሱ በድካም ብቻ ሳይሆን እዚህ የሚቀሩ ልጆች እንክብካቤ አጥቶ በጣም እየተቸገሩ ነው የሚጠብቁት። ወንዶቹ ምንም እነሱን ሊረዱ አልቻሉም ነበረ። አሁን ኢትዮጵያን ቃለ ሕይወት መጥቶ ውሃን ካወጣ በኋላ ያ ችግር ተቀርፎ ውሃን እዚህ መገኘት ይቻሉ ማለት ነው። ለምሳሌ አሁን ባለፈው 3 ወራት ወይም 2 ወራት ውስጥ ውሃ በደንብ ኢንስቶል ሳይደረግ ውሃ ወጥቶ እዚህ መጥቶ እየቀዱ ነበር። ይሄ ህብረተሰብ በአካል ያውቃል ማለት ነው። እዚህ ቀድቶ እዚህ ተመልሶ በጣም የኢትዮጵያ ቃለ ሕይወትን በጣም እያመሰገኑ ነበረ። እነሱን ሲታይ በጣም ደስ የሚል ስራ ነው። አሁን እዚህ ዝናብ ሲዘንብ ጊዜም ዳይሬክትሊ የሚዘንበውን ዝናብ ከነሳ ከውሃ ችግር የተነሳ አሁን ያ ችግር ሁሉ ተቀርፎ ውሃ እዚህ አገኝተን ውሃ ማግኘት ብቻ ሳይሆን ጥር የተጣራ ውሃ አገኝተን ነው። ከዛ በፊት ይሄ ውሃ ሳይቋቋም በፊትም የውሃ ማጣሪያ ተሰራጨላቸዋል። ይሄንን ውሃ እነሱ በጣም በየሐከሙ በእንትን እየታከሙ የተጠቀሙበት ነበረ። በእንትን ማለት ነው በማሽነሪም እየተጠቀሙ ነበረ። በሱም በጣም ተቋሙ በጣም አመሰግኑ ማለት ነው። ኢትዮጵያን ቃለ ሕይወት በዚህ ብቻ ሳይሆን በዋሽ ብቻ ሳይሆን በኤፍኤስኤልም የተለያዩ ምርጥ ዘሮች ፍየሎችን በማደል የከብት መኖን በማደል የእርሻ መሳሪያም በመስጠት በጣም ያገዘ ስለነበረ ቃለ ሕይወት ለአሁን ብቻ ሳይሆን ለወደፊትም የኛ አርገን ተቀብለናል ከዚህ አይወጣም እያሉ የህብረተሰቡ ኢንቴንሽን እሱ ነው። በጣም እናመሰግናለን። የሰላም ድልድይ በሚል ርዕስ በፓስተር ኤልያስ ጳውሎስ የተጻፈ መጽሐፍ ተመርቆ ለንባብ በቃ። ተጨማሪ ያለን መጋቢት ቀን 27 2018 ዓ.ም በጉባኤ እግዚአብሔር ቤተክርስቲያን የሰላም ድልድይ በሚል ርዕስ በፓስተር ዶክተር ኤልያስ ጳውሎስ የተጻፈ መጽሐፍ ተመርቆ ለንባብ በቅቷል። በምረቃ ስነ ስርዓቱ ላይ ተጋባዥ እንግዶች፣ የጻፊው ቤተሰቦች፣ አንባቢያን፣ ወዳጅ ዘመዶች ተገኝተዋል። የእግዚአብሔርን ቃል ዘዳግም ምዕራፍ 30 ከቁጥር 12 እግዚአብሔር ብቻውን መራው በሚል ርዕስ መጋቢ ነዋይ ያካፈሉ ሲሆን ዘማሪ አማኑኤል በዝማሬ አገልግሏል። በምርሃ ግብሩ ላይ የመጽሐፉ ዳሳዊ ጥናት በእውቅ ምሁራን የቀረበ ሲሆን መጽሐፉ ሰላም ላይ ትኩረት እንደሚያደርግና የግጭት አፈታት ሂደቶችን አጉልቶ እንደሚያሳይ ተናግረዋል። ፓስተር ዶክተር ኤርሚያስ ጳውሎስ በቅርቡ ከገሊላ ኢንተርናሽናል ሴሚናሪ ዶክተሬታቸውን የተቀበሉ ሲሆን በማዕረግ መመረቃቸውም ተነስቷል። እንዲሁም ላይፍ ሴንትራል ዶሜስቲክ ሚኒስትሪ መመስረታቸውንም ይፋ አድርገዋል። እኔ ስሜ ዶክተር ፓስተር ኤልያስ ጳውሎስ ይባላለሁ። በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የረጅም ዘመን ሳገለግል የቆየው መጋቢ አገልጋይ ነኝ። በእግዚአብሔር እርዳታ ትላንትና ከገሊላ ኢንተርናሽናል ሴሚናሪም የፒኤችዲ ትምህርቴን ጨርሼ ተመርቄያለሁ። ዛሬ በሱን በተመለከተ የምስጋና ፕሮግራም እንዲሁም ደግሞ የመጀመሪያ መጽሐፌን የሰላም ድልድይ የሚል መጽሐፍ የማስመረቅ መርሃ ግብርና ከ2 ዓመት በፊት ጀምሮ ሳገለግልበት የቆየውበትን የላይፍ ሴንተርድ ሆሊስቲክ ሚኒስትሪ ኦፊሻል ላውንቺንግ ፕሮግራምን ለማካሄድ ነው ዛሬ የተገኘ ነው። እዚህ ስፍራ በጣም ደስ ብሎኛል። እግዚአብሔር ረድቶኝ ትምህርቴንም በመማር መጽሐፍን በመጻፍ ሚኒስትሪውም ደግሞ አክቲቭሊ ስራ እንዲሰራ እስካሁን ድረስ ከ1000 የሚበልጡ ሰዎች ወደ ጌታ መንግስት መጥተዋል። ብዙዎች ቃል ሰምተዋል። ብዙዎችን በእርዳታም በብዙ ነገር እየረዳን እያገለገለን አለን። ከዚህ በኋላ ግን ደግሞ በተለያየ ዓለም በብዙ መልክ ስራውን ስለሚቀጥል ያንንም የማድረግ ሂደት ነው ዛሬ ሲካሄድ የነበረው። እኔ እጅግ በጣም ደስ ብሎኛል። እንግዲህ መጋቢ ሆኜ ባገለገልኩባቸው ዘመናት በቤተ ክርስቲያን ሆነ ከቤተ ክርስቲያን ውጭ በአገርም ከአገር ውጭም ብዙ እንደ ተማሪም እንደ ጥናት እንደሚያደርግም ሰው ስለ የሰላም እጦት፣ ስለ ግጭት ሰዎች ከግለሰብ ሰው ከሰው ከራሱ ጋር እንደገና ደግሞ በማህበረሰብ ወይም ደግሞ በግሩፖች ውስጥ የሚፈጠረውን ግጭት ማርገብ ለሰዎች ከባድ ሆኖ እየሄደ እንዳለ ብዙ እያየው ነበር። ከዛም አልፎ ላስታርቅም ብዙዎችን ሞክሬ ብዙዎችን አስታርቂያለሁ። አንዳንዶች ጋር ግን ያየሁት ነገር ልቤን ስለነካም ነው መነሻ አድርጌ ይሄን መጽሐፍ ወደ መጽሐፍ የመጣሁት። ምንድነው 2 እህቶች ተጣልቶ ላስታርቃቸው ሲሞክር ከገሊት ጋር ከሚታረቅ ሲኦል ቢወርድ ይሻለኛል ብላ ያለችኝ እህት አለችና እርቅ ማድረግ ይቅርታ ማድረግ ሲኦል እንዲወርድ የሚያደርግ ሳይሆን ሰላም የሚፈጥር ስለሆነ ሰው ከግጭቱ ቀጠና ወጥቶ እርቅን በማድረግ ሰላምን ማውረድ ይቻላል። በግለሰብ፣ በቤተሰብ፣ በቤተ ክርስቲያን፣ በአገር ደረጃ እርቅ ማውረድ ይቻላል በሚል
እግዚአብሔር ልቤ ውስጥ ያስቀመጠውን ይህንን አምስተኛ ልጄ ብዬዋለሁ። እኔ 4 ልጆች አሉኝ። ይህንን መጽሐፍ ለመጻፍ ችያለሁ። ዛሬ እንግዲህ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በመካኒሳ አጥቢያ በዚህ ሁኔታ ወዳጆቼ፣ ወንድሞቼ፣ ጓደኞቼ፣ ቤተሰቦቼ፣ መጋቢዎቼ፣ አገልጋዮች፣ ጓደኞቼ በተገኙበት ተመርቋል። እንግዲህ በተለያየ ዓለማት ያላችሁ በኢትዮጵያና ከኢትዮጵያ ውጭ ያላችሁ ይህንን ወርቃማ መጽሐፍ አግኝታችሁ ቢታነቡ ግጭትን ስለመፍታት ስለ እርቅና ስለ ሰላም ብዙ ይጠቅማቸዋል ብዬ አስባለሁ። በጣም እግዚአብሔር መልካም እያደረገ ነው፣ ይቀጥላል። ቀጣይም ቅርብ ደግሞ አንድ የሚደርስ መጽሐፍ አለ። ከዚህ በኋላ እንግዲህ እየጻፈን እያገለገለን እንቀጥላለን። ይህንን ይመስላል። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። የመጣችሁም ከኔ ጎን ሆናችሁ የምትጸልዩ ሁሉ ላመሰግን እፈልጋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ። ፓስተር ዶክተር ቶማስ መለሰ እባላለሁ። የኢሳያስ 60 ኢንተርናሽናል ሚኒስትሪ ዳይሬክተር ነኝ። ዛሬ በፓስተር ዶክተር ኤልያስ ጳውሎስ ፕሮግራም ላይ በመገኘቴ እጅግ በጣም ደስ ብሎኛል። ፓስተር ዶክተር ኤልያስ ጳውሎስ ዛሬ ድርብ ድል እግዚአብሔር አድርጎለት በዚህ ስፍራ ተገኝተናል። የመገኘታችንም ዋና ዓላማ እግዚአብሔር ረድቶት በፒኤችዲ ትምህርቱን ከገሊላ ኢንተርናሽናል ሴሚናሪም ስለተመረቀ እግዚአብሔርን ልናመሰግን የተገናኘንበት ፕሮግራም ነው። ከዛ በመቀጠልም የላይፍ ሴንተር ሆሊስቲክ ሚኒስትሪ ላለፉት 2 ዓመታት ሲያገለግል የቆየ ሚኒስትሪ ቢሆንም ኦፊሻሊ ላውንች ስላልተደረገ የዛን የሚኒስትሪው ላውንቺንግ ፕሮግራም የምናደርግበት ሲሆን በሶስተኛው ደግሞ የሰላም ድልድይ የተባለ መጽሐፍ የመጀመሪያ መጽሐፉ ምረቃ ላይ ነው ዛሬ ተገናኝተን ያለ ነው። እግዚአብሔር ረድቶት በዚህ ዘመን ዓለም ሰላም ባጣችበት በዚህ ዘመን የሰላም ድልድይ በሚያስፈልጋት ዘመን እግዚአብሔር እድል ሰጥቶት የሰላም ድልድይ የተሰኘውን መጽሐፍ ጽፎ ዛሬ ለምረቃ በቅቷል። ብዙ ሰዎች የተለያየ መጽሐፍ ይጽፋሉ። የመጽሐፉ ዋና ዓላማ ከወቅታዊ ሁኔታው ጋር የሚገናኝ ይህ መጽሐፍ ደግሞ ለሀገራችን ብሎም ለዓለም ትልቅ ፋይዳ ሊሰጥ የሚችል መጽሐፍ ነው የተጻፈው። በዛ በጣም ደስ ብሎኛል። ፓስተር ዶክተር ኤልያስን በዚህ አጋጣሚ እንኳን ደስ አለ ማለት እፈልጋለሁ። መጽሐፉን በተለያየ መጽሐፍ ቡክ ሴንተሮች ከሚቀጥለው ሳምንት ጀምሮ ማግኘት ትችላላችሁ። ሁላችሁም እንድታነቡ በዚህ አጋጣሚ ልናገር እወዳለሁ። ከዛ በተጨማሪም ላይፍ ሴንተር ሆሊስቲክ ሚኒስትሪ ላለፉት 2 ዓመታት በተለያዩ አጥቢያዎች በተለያዩ ከተማዎች የወንጌል ስርጭትን በመስራትና ከ4000 ሰዎች በላይ ወደ ጌታ ለመምጣት ምክንያት የሆነ ሚኒስትሪ ነው ላይፍ ሴንተር ሆሊስቲክ ሚኒስትሪ። ከዛም ባሻገር ላይፍ ሴንተር ሆሊስቲክ ሚኒስትሪ በዓላትን ምክንያት በማድረግ ለተለያዩ ለተቸገሩ ሰዎች የአልባሳትና የቁሳቁስ እርዳታ ድጋፍ የሚያደርግ ሚኒስትሪ ነው። ላይፍ ሴንተር ሆሊስቲክ ሚኒስትሪ በካውንስሉ እውቅና ያለው ላይሰንስ አውጥቶ ካለፉት 2 ዓመታት ጀምሮ በማገልገል ላይ ያለ ሚኒስትሪ ነው። ሁላችንም ከዚህ ሚኒስትሪ ጋር አብረን እንድንሳተፍ እላለሁ። ፓስተር ዶክተር ኤልያስን በድጋሚ እንኳን ደስ አለህ፣ ጌታ ይባርክ ማለት እወዳለሁ። ተባረኩ። ስሜ ዶክተር ጥላይ ደመቀ እባላለሁኝ። የመጣሁት ከገሊላ ኢንተርናሽናል ሴሚናሪ ተጋብዤ ነው። መጋቢ ዶክተር ኤልያስ በገሊላ ኢንተርናሽናል ሴሚናሪ የዶክትሬት ዲግሪውን ተመርቋል። በተመረቀበት ማግስት ደግሞ ይህ የሰላም ድልድይ የተባለው መጽሐፍ ለማስመረቅ በቅቷል። ይህን መጽሐፍ ሲጻፍ ከጎኑ አብራችሁ የነበራችሁ ወዳጅ ጓደኞች፣ ዘመዶቻችሁ፣ የሙያ አጋሮቹ ሁሉ እንኳን ደስ አላችሁ ለማለት እወዳለሁ። ይህ መጽሐፍ እንግዲህ ለዓለማዊም ለሴኩላሩም ለቤተክርስቲያንም እጅግ ጠቃሚ መልእክት ያለው መጽሐፍ ነው የተመረቀው። በተለይ ደግሞ ከሰላም ጋር ተያይዞ የቤተክርስቲያን ኃላፊነት ነው። ሰላምና ቤተክርስቲያን ያላቸው ቁርኝት በጣም ሰፊ። ጌታ ኢየሱስ ክርስቶስ ሰላሜን እተውላችኋለሁ ነው ያለው። እንደውም ደግሞ ዓለም እንደሚሰጣችሁ አይደለም ነው ያለው። ሰላም ሁል ጊዜ ከቤተክርስቲያን ጋር ስትሮንግሊ ትስስር አለው ማለት ነው። ስለ ሰላም ይሰበካል፣ ስለ ሰላም እናስተምራለን፣ ሰላምን እንኖራለን። ሰዎች በሰላም እንዲኖሩ ደግሞ ለማስተማርም የቤተክርስቲያን ኃላፊነት ነው። እንደዚህ አይነት ደግሞ እንደ መጋቢ ዶክተር ኤልያስ አይነት ሰዎች ደግሞ በአእምሮም በህይወትም በቅባትም በአገልግሎትም በልምድም የበሰሉ ሰዎች ደግሞ ይሄን ሊያስተምሩ ይጠበቃል። ስለዚህ በቀጣይ ዘመን ቤተክርስቲያን ይሄንን ለሀገር ሰላም ጋር ተያይዞ ትልቅ ነገር ልትሰራ ይጠበቅባታል የሚል መልእክት አለኝ። አመሰግናለሁ። እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱን መረጃዎቻችን ነው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። 8000 የሚጠጉ ምዕመናን በሴኡል የኢየሱስ ክርስቶስ የትንሣኤና የኮሪያ ቤተ ክርስቲያንን ታሪክ በታላቅ ሰልፍ አከበሩ። ባልደረባችን ጽጌ ረዳ አለሙ ተጨማሪ አላት።
ሚያዝያ 4 ቀን 2026 ዓመተ ምህረት እንደ አውሮፓውያን አቆጣጠር በደቡብ ኮሪያ ሲኦል የሚገኙ የጓንጉያን አደባባይ 8000 የሚጠጉ ተሳታፊዎች የተገኙበት የ2026 የትንሳኤ ሰልፍ በድምቀት ተካሂዷል። ይህ ታላቅ ህዝባዊ መርሃ ግብር በመጽሐፍ ቅዱሳዊ ታሪክና የኮሪያ ቤተክርስቲያን ጉዞ በማሳየት የክርስቲያን ትንሳኤን የምስራች አብስሯል። በኮሪያ የተባበሩት ክርስቲያን አብያተ ክርስቲያናት UCCK እና CTS ክርስቲያን ቴሌቪዥን አዘጋጅነት የተከናወነው ይህ ሰልፍ እሱ ሕያው ስለሆነን ነገን እንጋፈጣለን ሕያዋን ጌታ እውነተኛ ተስፋ በሚል መሪ ቃል ተካሂዷል። ሰልፉ በአራት ዋና ዋና ክፍሎችና በ14 ትዕይንቶች የተዋቀረ ሲሆን ከመጽሐፍ ቅዱስ ጅማሬ እስከ ኮሪያ ቤተክርስቲያን የወደፊት ተስፋ የሚያሳይ ትዕይንት ቀርቦበታል። የኮሪያ የተባበሩት አብያተ ክርስቲያናት ፕሬዝዳንት ሪቨረንድ ኪም ጁንግ ኦሴ ባስተላለፉት መልእክትም የኮሪያ ቤተክርስቲያን በፍቅር ተባብራ ወደ ዓለም ትውጣና የኢየሱስ ክርስቶስን የትንሳኤ የምስራች ትናገር፣ የተስፋ መቁረጥ ስሜትን የሚያሸንፉ የተስፋ እርምጃዎችን እንራመድ ብለዋል። የሰልፉ ሰብሳቢ የነበሩት የኢኡዲዮ ሙሉ ወንጌል ቤተክርስቲያን መሪ ሪቨረንድ ሊያንግ ይሁንና በበኩላቸው የትንሳኤ ብርሃን ጦርነትን መከራ ውስጥ ላሉ ወገኖች ሁሉ እንዲደርስ ምኞታቸውን ገልጸዋል። የሲሁል ከንቲባ ሆሴሁን በበኩላቸውም ሰልፉ ልዩነትንና ግጭትን በማሸነፍ አንድነትን የሚፈጥር ጉዞ እንዲሆን ያላቸውን ተስፋ ገልጸዋል። ሰልፉ በበርካታ ሃይማኖታዊና ታሪካዊ ትዕይንቶች የታጀበ ነበረ። የኢኡዲዮ ሙሉ ወንጌል ቤተክርስቲያን አባላት በመጽሐፍ ቅዱስ መግለጫ መሰረት የተሰራውን የቃል ኪዳኑን ታቦት አምሳያ በማንበብ ሰልፉን መርተዋል። የኤርትራ ባህር መከፈል፣ የኢየሱስ ልደት፣ የቃና ዘገሊላ ሰርግና የመጨረሻው እራት በባለሙያዎች ተዋናዮች አማካኝነት በትዕይንት ቀርቧል። የመጀመሪያው ሚስዮናውያን በኮሪያ የነበረውንም የትምህርትና የሕክምና አገልግሎት እንዲሁም መጽሐፍ ቅዱስ እንዴት ወደ ኮሪያ ቋንቋ የተተረጎመበት ሂደት ላይ በሰልፉ ላይ ተዘርዝሯል። ከታላቁ ሰልፍ ጎን ለጎን ትንሳኤ በዓልን የሚዘክሩ የጥበብ ስራዎች፣ ዌብቱን፣ አውደ ርዕዮችን በአደባባይ ለህዝብ ክፍት ሆነዋል። ዕለቱ አመሻሽ ላይም ቶቢዮን እና ቢሊ የተባሉ የሙዚቃ ቡድኖች በተገኙበት የሙዚቃ ኮንሰርት ተጠናቋል። አዘጋጆቹ ይህ የትንሳኤ ሰልፍ ከቤተ እምነትና ከትውልድ ልዩነት ባለፈ ዓለም አቀፋዊ የቤተክርስቲያን ባህል ፌስቲቫል ሆኖ እንዲቀጥል እንደሚሰሩም አስታውቀዋል። ወደ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱን መረጃዎቻችን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ኦማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሁንላችሁ።